በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስ አዲስ ማንነት ያገኛቸው የክርስቶስ ቤተሰቦች እንደምን ዋላችሁ? ልዑል አምላካችን እግዚአብሔር ከምሕረቱ ብዛት ከቸርነቱ ብዛት የተነሳ ያለፈው ማንነታችን አሮጌው ማንነታችን አስወግዶ በልጁ በኢየሱስ ክርስቶስ አዲስ ማንነት ስለሰጠን ስሙ ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔር ይክበር ይመስገን። እንግዲህ በዚህ የቃለ ዓዋዲ የቴሌቪዥን መርሃ ግብር በዚህ ሰዓት የሚተላለፈውን የእግዚአብሔር ቃል እንካፈላለን። የእግዚአብሔር ፈቃድ ሆኖ የእግዚአብሔር ምሕረትና ቸርነት በጎ ስጦታም ስለሆነ ይህን እድል ሰጥቶናልና በዚህ በተሰጠን እድል እግዚአብሔር እንድናመሰግን እግዚአብሔር እንድናከብር ፈቃዱ ስለሆነ ስሙ ዛሬም ዘወትርም የተመሰገነ ይሁን። የምናገርበት የትምህርታችን ርዕስ በክርስቶስ የተገኘ አዲስ ሕይወት የሚል ይሆናል። በክርስቶስ የተገኘ አዲስ ሕይወት በሚል ርዕስ እንነጋገራለን። ለመነሻነት የምንጠቀመው ሐዋርያው ጳውሎስ ወደ ኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 4 ቁጥር 17 ላይ እስከ 24 ያለው ክፍለ ምንባብ በማንበብ ይሆናል ማለት ነው። ሐዋርያው ጳውሎስ ወደ ኤፌሶን ሰዎች በጻፈው መልእክቱ ወይም በላከው መልእክቱ ምዕራፍ 4 ቁጥር 17 እስከ 24 ላይ ያለውን ክፍለ ምንባብ በማንበብ በክርስቶስ ያገኘነውን አዲስ ሕይወት ምን እንደሚመስል እንመለከታለን። እግዚአብሔር ስሙ የተመሰገነ ይሁን። ይህ አዲስ ሕይወት የተገኘው ከእርሱ ስለሆነ ይህ አዲስ ሕይወት የተገኘውም ከኛም ምንም ነገር ሳይፈልግ እሱ ባደረገው ፍጹም ቸርነት ስለሆነ በዚህ አዲስ ሕይወት እንድንኖር ስለዚህ አዲስ ሕይወትም እንድናገር እንድናወራ ስለፈቀደልን ስሙ ዛሬም ዘወትርም የተመሰገነ ይሁን። ሁላችንም እንደምናውቀው የኤፌሶን መልእክት ሐዋርያው ጳውሎስ እንደጻፈው እናውቃለን። ወደ 64 ዓመተ ምህረት አካባቢ ነው የጻፈው። ዓላማው ክርስቶስ ያደረገው ስራ በመግለጥ ሰዎች በዚህ ጸጋ በተደረገላቸው ነገር እንደተደረገለት ሰው እንዲኖር ማሳሰብ ነው። ከዚህ በፊት እንደተመለከትነው በተለይ ከምዕራፍ 1 እስከ ምዕራፍ 3 ድረስ እግዚአብሔር ምን አይነት ችሎታ እንዳደረገ ለሰው ልጅ ምን አይነት ምሕረት እንዳደረገ ይዘረዝርና ከምዕራፍ 4 ጀምሮ ደግሞ የተደረገለት የተቀበለ የዳነ ማንነት ምን አይነት ሕይወት ሊኖረው እንደሚገባ ይገልጥልናል። አሁንም የምንመለከተው አዲስ ማንነት ነው። በዚህ አዲስ ማንነት መኖር አዲስ ማንነት በክርስቶስ ተገኝቷል። ክርስቶስ አዲስ ሕይወትን ሰጥቶናል። ስለዚህ በዚህ በተገኘው አዲስ ማንነት አዲስ ሰውነት ከእግዚአብሔር ጋር መኖር እንደሚገባን ነው የሚገልጥልን ማለት ነው። ምዕራፍና ቁጥሩ ለማስታወስ ምዕራፍ 4 ቁጥር 17 ነው። እናንብበው። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ በልባቸውም ደንዳናነት ጠንቅ ልቦናቸውን ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥ ሰምታችሁታልና እውነትም በኢየሱስ ክርስቶስ እንዳለ በእርሱ ተምራችኋል። ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞች የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። አዲሱን ሰው ልበሱ ይላል። ስለዚህ አሁን ይሄ መልእክት የተጻፈው ለዳኑ ሰዎች ነው። በክርስቶስ ድህነት ላገኙ ሰዎች ነው። እያነጻጸረ ነው የሚናገረው። እናንተ አሕዛብ የሚላቸው ያልዳኑ በክርስቶስ የመዳን ሥራ ውስጥ ያልገቡ ዛሬም እንደፈለጉ የሚኖሩ በኃጢአት ውስጥ እየተመላለሱ የሚገኙ ሰዎችን ነው እየገለጠ ያለው። እነርሱ ብሎ ይጠቅሳቸዋል። ወደ ጌታ ማዳን ያልመጡት ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ ያ ሁሉ መከራ አልፎ በዚያ መከራ ሁሉ አልፎ በመቃብር 3 ቀን 3 ሌሊት አድሮ
ሞትና መቃብርን አጥፍቶ ለሰው ልጆች ሁሉ ለዓለም ብርሃን ሆኖ ተሰቅሎ ሞቶ ተነስቶ ያለውን ጌታ ባለመቀበል ምክንያት ዛሬም አሕዛብ የሚኖሩበትን ሕይወት ምን ያህል አስቀያሚና ምን ያህል አጸያፊ እንደሆነ ይዘረዝራል። ሌሎቹ እንዲህ ናቸው ነው የሚለው። አሕዛብ ብሎ ያላቸው በክርስቶስ ያላመኑ። ሁላችንም እንደምናውቀው ኢየሱስ የዓለም ቤዛ ነው። ሰውን ለይቶ አልተወለደም። ለተወሰነ ወገን መርጦ አልተወለደም። ለሁሉም ነው የሞተው። ወደ ላይ ከፍ ባልኩ ቁጥር ሁሉን ወደ እኔ ስባለው ያለ ጌታ ነው ጌታችን። ሁሉን ነው የሚያቅፈው። በእርሱ ዘንድ ጌታ የለም፣ በእርሱ ዘንድ ባሪያ የለም፣ በእርሱ ዘንድ ሴት የለም፣ በእርሱ ዘንድ ወንድ የለም፣ አሕዛብ የለም፣ አይሁድ የለም። ሁሉንም አንድ ያደረገ በዚያ በመስቀል በአንዱ ሞት ሕይወት እንዲገኝ እንዲበዛም ያደረገ ጌታ ነው። በአንዱ በአዳም በደል ሞት ወደ ዓለም እንደገባ በአንዱ በክርስቶስ ሞት ደግሞ ሕይወት ወደ ዓለም እንደመጣ መጽሐፍ ይናገራል። ለሁሉም ነው ይሄ ሕይወት የታወጀው። ለሁሉም ነው ይሄ ድነት የታወጀው። ለሁሉም ነው ይሄ የምስራች የተነገረው። ወንጌል ራሱ የምስራች ስለሆነ ነገር ግን ይህን የምስራች የዘነጉ ይህን የመዳን ወንጌል አንቀበልም ያሉ ይህንን ጌታ ደሙን ያክፋፉ በዚያ ቀራንዮ ተራራ ላይ የከፈለውን ዋጋ አቅልለው ያዩ አሕዛብ ሕይወታቸው ምን እንደሚመስል ነው መጀመሪያ በመተረክ የተነሳው። አሮጌው ሰውና አዲሱ ሰው አሕዛብና የክርስቶስ ሕዝብ ወደ ክርስቶስ የመጣ መረን የወጣው ሰው መረን ካልወጣው ሰው ምን ያህል ልዩነት እንዳለው ነው የሚገልጠው ማለት ነው። ምንድነው የሚለው? እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ አትምሰሏቸው። እነሱ በአእምሮ ከንቱነት ነው የሚመላለሱት። ማዳኑን ቸል ብለዋል። የሞተላቸውን ጌታ አንቀበልም በማለት ከንቱ ከሆነው ኑሯቸው ውስጥ መውጣት እምቢ ስላሉ እነሱ እንደሚመላለሱት አትመላለሱ ነው የሚለው። በጌታ ሞኜ መሰክራለሁ ነው የሚለው። ምስክሬ ጌታ ነው አለ። ከራሴ አይደለም። እውነት ነው። እንደነሱ እንዳትመላለሱ። እናንተ ዋጋ የተከፈለላችሁ አዲስ ማንነት ያላችሁ ናችሁና ከነሱ ተለዩ ነው። እነዚህ በክርስቶስ ያላመኑ የመዳኑን ሥራ ያልተቀበሉ ሞቶላቸው ሳለ ብርሃን ወጥቶላቸው ሳለ የወጣውን ብርሃን ያልተቀበሉ ናቸው ነው የሚለው። እነሱ ስለማወቃቸው እነሱ ባለማወቃቸው ጠንቅ ነው ይለው። በልባቸውም ደንዳናነት ጠንቅ ልቦናቸው ጨለመ ነው የሚለው። የልብ ብርሃን የላቸውም። ጨለማ የሆነ ማንነት አላቸው ባለማወቃቸው። ላለማወቅም ስለወሰኑ ነው። ክርስቶስ እንዲያውቁት ራሱን ገልጦላቸዋል። እሱ በዓለም ራሱን የገለጠ ለማንም ያልተደበቀ እውነተኛ ብርሃን ነው። ነገር ግን ባለማወቃቸው እሱ ጌታ እንደሆነ እሱ አምላክ እንደሆነ ባለማወቃቸው ጠንቅ ልቦናቸው ጨለመ ነው። ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ነው የሚለው። ወደ ሴሰኝነት አሳልፈው ሰጡ። የሞተላቸው ጌታ እያለ የተቀመጠላቸው መመሪያ እያለ የዳነ ሰው ሊኖር የሚገባው ኑሮ ኖረው መዳን እንደሚገባቸው መዳንን እንዲቀበሉ የተገለጠ የተመሰከረ ምስክርነት እያለ ነገር ግን በሴሰኝነት መኖር ጀመሩ ነው የሚለው። እነዚህ ሰዎች ነውርን የማያውቁ ከክርስቶስ ሕይወት ራቁ ነው የሚለው። ክርስቶስን ስላልተቀበሉ ከእግዚአብሔር ሕይወት ራቁ ነው የሚለው። የራሳቸው ፍላጎት ብቻ ተከትለው የሚኖሩ ሴሰኞች ናቸውና እንደነሱ እንዳትመላለሱ ነው የሚለው። በዚህ በሮሜ ምዕራፍ 1 ላይ እንደምንመለከተው ምን ያህል አስከፊ ሕይወት ውስጥ እንደገቡ እነዚህ ሰዎች ያመለክታል። ምን ያህል አስከፊ ሕይወት ውስጥ እንደገቡ ከእግዚአብሔር በመራቃቸው ምክንያት ይህ የተገለጠው መዳን የኔ ነው ብለው ባለመቀበላቸው ምክንያት ወደ ክርስቶስ መቅረብ ባለመፈለጋቸው ምክንያት ወስነው በመራቃቸው ምክንያት አንፈልገውም፣ የሞተውን ጌታ የተሰቀለ የተነሳውን ጌታ ያረገውን ጌታ መድኃኒት የሆነውን የዘላለም ሕይወት አንፈልገውም በማለታቸው ምክንያት ምን ያህል ያላሰቡት አረንቋ ውስጥ እንደገቡ እንመለከታለን። ሐዋርያው ጳውሎስ እንዲህ ብሎ ነው የገለጠው የነሱን ነገር። የሐዋርያው ጳውሎስ መልእክት
ወደ ሮም ሰዎች ምዕራፍ 18 ጀምረን ምዕራፍ 1 ቁጥር 18 ጀምረን ስናነባው እንዲህ ነው የሚለው እውነትን በአመፃ በሚከለክሉ ሰዎች በኃጢአተኛነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና ይላል። እግዚአብሔር ስለገለጠላቸዋል ስለ እግዚአብሔር ሊታወቅ የሚቻለውን በእነርሱ ዘንድ ግልጽ ነዋል። እግዚአብሔር ስለገለጠላቸው እግዚአብሔር ገልጦላቸዋል። ነገር ግን አለ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነው። እግዚአብሔር የለም የሚያስብል ነገር የለም። እግዚአብሔር አምላክ ነው ጌታ ነው ብሎ እንዳይባል ጥርጣሬ ውስጥ የሚከት ነገር የለም። እግዚአብሔር በዘመናት ራሱን አልደበቀምና ለሁሉም ገልጧል ነው። እነዚህ አሕዛብ ናቸው እግዚአብሔር የሌላቸው አምላክ የሌላቸው ፈጣሪ የለም አስገኝ የለም የሚሉ ናቸው። ይሄን የሚሉበት ግን ምንም ምክንያት የላቸው። እግዚአብሔር ራሱ ገልጦላቸዋል። ነገር ግን ሊያውቁት አልፈለጉም። ራሳቸው እዚህ ውስጥ አስገብተው በእግዚአብሔር ሕልውና ውስጥ መኖር አልፈለጉም። በኋላም ማዳኑን አልተቀበሉም። ግልጥ ነው አለ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱት መልክ መልስለው ለወጡ። ስለዚህ ይላል እግዚአብሔር ተበቀላቸው። እያወቁ እግዚአብሔር በተለያየ መልኩ በህሊና ንጹሕ ህሊና ፈጥሮላቸው እያለ የሚያውቅ የሚያገናዝብ የሚያስተላስል ማንነት ሰጥቷቸው እያለ ነገር ግን ለማወቅ አልፈለጉም። ለማወቅ ባልፈለጉት መጠን ለማይረባ አእምሮ አሳልፎ ሰጣቸው ነው። አሕዛብ ለማይረባ አእምሮ ተላልፈው የተሰጡ ናቸው። ሰው እግዚአብሔር ያስቀመጠለትን ሕግ ሲተው ከእግዚአብሔር እየራቀ ሲሄድ ከእግዚአብሔር ሕግ ከእግዚአብሔር ቃል እየወጣ ሲመጣም የሚያገኘው እድል ይሄ ነው። ምናልባት አሁን እግዚአብሔር መካድ የተከፈለለትን ዋጋ ማቅለል የሞተውን ጌታ አለመቀበል ቀላል መስሎ ሊታየን ይችላል። ግን መዘዙ ብዙ ነው። ህሊናን ያጨልማል፣ ልብን ያጨልማል። ልብ ሲጨልም ደግሞ ለማይገባ አእምሮ ተላልፎ መሰጠት ይመጣል። የማይገባ አእምሮ የማይታየውን ጌታ በሚታይ 4 እግር ባላቸው ወፎች ቀየሩት ነው የሚለው። ከዚህም የተነሳ እግዚአብሔር እነዚህን ሰዎች እንደተዋቸው ነው የምንመለከተው። ስለዚህ እርስ በርሳቸው ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ነው የሚለው። ይኸውም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ አምላክ ነው። አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባው ሴቶችን መገናኘትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ነው የሚለው። ዛሬ ጆሮን ጭው የሚያደርገው ወሬ የምንሰማው ትናንትና የአዳም ኃጢአት የሰዶም ኃጢአት ተብሎ የሚታወቀው ይሄ ወንድ ለወንድ ሴት ለሴት የሚደረግ ጋብቻ ሁሉ የመጣው እግዚአብሔርን ባለማወቅ ቃሉን ባለመቀበል የዘላለምን ድህነት የሆነውን ሕያው የሆነውን እግዚአብሔርን ባለመስማት የሚመጣ ነው። ሰው ህሊናው ከጨለመ ልቦናው ከጨለመ አእምሮው ከጨለመ የሚያደርገውን አያውቅም። አሳልፎ ይሰጣል እግዚአብሔር ማለት ነው። የሚያደርጉት ነውር እንደ በጎ ነገር አድርገው ይገልጡታል። በአደባባይ ሲያደርጉት ይሄን ነገር አያፍሩም ነው የሚለው። በአደባባይ ዛሬ ዓለም ይስማልኝ ትክክል ነኝ እናንተም ይሄን ማድረግ አለባችሁ ብሎ የሚሉት ህሊናቸው የጨለመባቸውና እግዚአብሔር ለፍላጎታቸው አሳልፎ የሰጣቸው ሰዎች ናቸው። ለእግዚአብሔር ለህሊናቸው አሳልፎ ለፍላጎታቸው በክፉ ምኞት በፍትወት ተቃጠሉ ነው የሚለው። ለዚህ ምኞት አሳልፎ የሰጣቸው ናቸው። እግዚአብሔርን ባላወቁት መጠን እግዚአብሔር አምላክነቱን እግዚአብሔርነቱን ባልተቀበሉት መጠን ባደረገው ድርጊት በሰራው ስራ
ባዳነው ማዳን በላከው ልጅ ባላመኑ ቁጥር ለሚፈልጉት ፍላጎት አሳልፎ ሰጣቸው። አሳልፎ በመስጠቱም እነሱ ዛሬ አስነዋሪ ድርጊት ያደርጋሉ። ሲያደርጉም አያፍሩም፣ አይሸማቀቁም ነው የሚለው። እፍረት የሌላቸው ናቸው። አንድም ነገር አይሰማቸውም። ስለዚህ ከዚህም አልፈው ያደረጉትን የማያደርጉትን ይቃወማሉ። እንደነሱ እናንተ አትሁኑ ነው የሚለው። እናንተ ግን እንደዚህ አትሁኑ ነው የሚለው። እንግዲህ አሕዛብ ደግሞ በአይምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ላለው በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ በልባቸውም ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ፣ ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይልና እናንተ ግን ክርስቶስን እንዲህ አልተማራችሁትም ነው የሚለው። እናንተ ይሄን አሮጌ ማንነት ሰቅላችሁታል ነው የሚለው። ይሄ አሮጌ አዲስ ማንነት አላችኋል። ክርስቶስን የተማራችሁት እንዲህ አይደለም። በእነሱ ስራ አትቅኑ ነው። እነሱ እንዲህ ናቸዋል እና የእነሱ ነገር አስቀመጠ። ምን አይነት ድርጊት እንዳላቸው፣ ከምን አንጻር ያ ድርጊት ማድረግ እንደቻሉ፣ እግዚአብሔር ስለተዋቸው፣ እግዚአብሔር ስለጣላቸው፣ ለምን ጣላቸው ለማወቅ ስላልፈለጉ፣ እንዲያውቁት በብዙ ምሳሌ በብዙ ነገር እያስተማራቸው እያለ ለማወቅ ስላልፈለጉት ለፍላጎታቸው አሳልፎ እንደሰጣቸው፣ ለፍላጎታቸው ተላልፈው ስለተሰጡ የሚያደርጉት ድርጊት አስነዋሪ እንደሆነ፣ ያ አስነዋሪ ድርጊት አስነዋሪነቱ ለእኛ እንደሆነ፣ እነሱ አስነዋሪነቱን እንደማያውቁ ከገለጠ በኋላ እናንተ ግን እንዲህ አይደላችሁ ማለት። ምክንያቱም ክርስቶስን እንዲህ አልተማራችሁትም ማለት። ክርስቶስን እንዲህ አልተማራችሁትም ማለት። ክርስቶስን የተማርነው የአዲሱ ማንነት ከክርስቶስ የተማረ ማንነት ነው። አዲሱ ማንነት ነው ያለው። አሮጌው ማንነት ያን ይመስላል። አሁን ያላችሁ ምናልባት እኛም ድሮ እንደዚህ ነበርን ነው የሚለው፣ ሌላ ቦታ እናየዋለን። አዲሱ ማንነት ከዚያ ከአሮጌው ማንነት የሚለየው ከክርስቶስ የተማረ በመሆኑ ነው። እናንተ ክርስቶስን እንዲህ አልተማራችሁትም ማለት። በዚህ በዝሙት፣ በፍትወት፣ በርክሰት፣ በመዳራት፣ ጣዖትን በማምለክ በተለያየ ስጋዊ ፍላጎት ትኖሩ ዘንድ ክርስቶስን እንዲህ አልተማራችሁትም ነው ያለው። እኛ ክርስቶስን እንዲህ አልተማረ፣ አዲሱ ማንነት ክርስቶስን እንዲህ አልተማረውም። ቁጥር ላይ ቅድም እናለው እናንተ ግን ክርስቶስን እንዲህ አልተማራችሁትም ማለት። ምክንያቱም ከክርስቶስ የሆነ ክርስቶስን ይማራል፣ ከእግዚአብሔር የሆነ እግዚአብሔርን ይማራል። ትንቢተ ኢሳይያስ ምዕራፍ 54 ቁጥር 13 ላይ ልጆችም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችም ሰላም ብዙ ይሆናል ይላል። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ። እነሱ የተማሩት ከዲያብሎስ ነው። ከእናንተ የተማራችሁ ከዲያብሎስ ነው ይላቸዋል ክርስቶስን ለመግደል ሲፈልጉ። ምክንያቱም ዲያብሎስ ነፍሰ ገዳይ ነውና እናንተም ነፍሰ ገዳይ ናችሁ ነው። እኛ የአባታችን የክርስቶስ ነን። እግዚአብሔርን እንዲያልተማርነው ክርስቶስን እንዲያልተማራችሁትም ነው የሚላቸው። ከክርስቶስ የተማረ እንዲያየት ማንነት የለውም። አዲሱ ማንነት ከክርስቶስ የተማረ ማንነት ነው የሚኖረው። ክርስቶስ ምን ብሎ ነው ያስተማረን? ለአዲሱ ማንነት ክርስቶስ ምን ብሎ አስተማረን? አዲሱ ሰውስ፣ አዲስ ማንነት ያለው ሰው ከክርስቶስ ምን ተማረ የሚለው ጥያቄ ስናነሳ ትህትናን ነው፣ ፍቅርን ነው የተማረው። ማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ ነው የሚለው። ከሱ ነው የምትማረው አዲሷ ነፍስ። አዲሱ ማንነት፣ አዲሱ ሰው መማር ካለበት የሚማረው ከክርስቶስ ነው። ክርስቶስን እንዲህ አልተማራችሁም ተብሏልና። ክርስቶስ የተማርነው እኛ ትህትናውን ነው፣ ሕይወቱን ነው ያስተማረን። እኔ ትሑት በልቤም የዋህ ነኝ አለ። ለስሙ ክብርና ምስጋና ይድረሰውና ክርስቶስ አምላካችሁ እኔ ትሑት ነኝ አለ፣ በልቤም የዋህ ነኝ አለ። ስለዚህ ከእርሱ ተምሯል አዲሱ ማንነት ማለት ነው። አዲስ ማንነት የምንለው ከክርስቶስ የተማረ ማንነት ያለውን ሰው ነው። አዲሱ ማንነት ከክርስቶስ የተማረ ነው። አዲሱ ማንነት ክርስቶሳዊ ማንነት አለው፣ ወይም ደግሞ ክርስቶሳዊ ሕይወት ያለው ነው። ክርስቶሳዊ ሕይወት። ክርስቶስ ምን አይነት ሕይወት ነበረው? እኛ በክርስቶስ አዲስ የሆን እናንተ ግን ክርስቶስን ያልተማራችሁትም እንዳለ አዲሱ ሰው አዲስ ማንነት አግኝተናል በክርስቶስ በመስቀሉ ደም። በዚያ በመስቀል ላይ በፈሰሰው ደም አዲስ ማንነት ሰጥቶናል፣ አዲስ ሕይወት ሰጥቶናል። ይህ አዲስ ማንነታችን ክርስቶሳዊ ባህሪ ይታይበታል ማለት ነው።
አዲሱ ሰው ከአሮጌው ሰው የሚለየው በዚህ ነው። አሮጌው ሰው የሰይጣን ማንነት ይንጸባረቅበታል፣ ሰይጣናዊ ማንነት ይንጸባረቅበታል፣ ስጋዊ ባህሪው ይንጸባረቅበታል፣ ፍላጎቱ ፍትወቱ ይንጸባረቅበታል። ቅድም እንዳየነው አጸያፊ የሆነ ማንነት ይታይበታል። ነገር ግን ክርስቶሳዊ ማንነት አዲስ ማንነት የተቀበለ ሰው የክርስቶስ ማንነት በውስጡ ይታያል፣ የክርስቶስ ሕይወት በውስጡ ይገለጣል ማለት ነው። እንዲህ ነው የሚለው ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 8 በክርስቶስ ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ቁጥር 5 ጀምሮ እንዲህ ተብሎ ነው የተጻፈው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ነው የሚለው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይኑር። የትኛው ሐሳብ ብለን ስንል ከላይም ጀምረን እያንዳንዱ ራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ ይላል። ባልንጀራን ማስቀደም ክርስቶስ ለእኛ ሲል ነው ዋጋ የከፈለው፣ ለሌሎች ሲል ነው ዋጋ የከፈለው የሞተው። ይህ በክርስቶስ ውስጥ የነበረ ሐሳብ ነው፣ ለሌሎች ዋጋ መክፈል። ስለዚህ በክርስቶስ ውስጥ የነበረ ሐሳብ ይህ ሐሳብ በእናንተም ዘንድ ይኑር ነው የሚለው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳ የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው ይላል። ስለዚህ ለመስቀል ሞት እንኳ የታዘዘ ሆነ። እግዚአብሔር ሆኖ ሳለ፣ አምላክ ሆኖ ሳለ፣ ዓለምን ያስገኘ የዓለም ፈጣሪ ሆኖ ሳለ ራሱን በዚህ ደረጃ ሲያወርድና ዝቅ ሲል እግዚአብሔርነትን እንደመጠቃት እንደመነጠቅ ከእግዚአብሔር ጋር መተካከሉን እንደመቀማት አልቆጠረም። ፍጹም ትሑት ሆኖ መጣ ነው የሚለው። ይህ ሐሳብ በእናንተ ዘንድ ይኖር ነው። በክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ይኖር ነው። ስለዚህ ክርስቶስን የተቀበለ በክርስቶስ አዲስ ማንነት ያገኘ አዲሱ ሰው ክርስቶሳዊ ማንነት አለው ማለት ነው። ክርስቶሳዊ ማንነት አለው ማለት ነው። አዲሱ ሰው ክርስቶሳዊ ማንነት አለው እና ክርስቶስን ይመስላል፣ ክርስቶስን ይቀበላል፣ ተቀብሏልና በኢየሱስ ክርስቶስ በሕይወቱ የክርስቶስ ማንነት ይገለጣል ማለቱ ነው ማለት ነው። ሌላው አዲሱ ማንነት ክርስቶስን የሰማ ነው ብለናል ቅድም። በከክርስቶስ የተማረ ነው። ቁጥር 1 ላይ ቅድም አይተናል። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ክርስቶስን ሰምታችኋል። ክርስቶስን የሰማ ነው አዲሱ ማንነት። ግር የሚል አይደለም ማለት ነው። የተገለጠ ማንነት አለው አዲሱ ሰው። የአዲሱ ሰው ማንነት ነው ራሳችን። የአዲሱ ሰው ማንነት የአሮጌው ሰው ማንነት ምን እንደሚመስል አይተናል ቅድም። የአሕዛብን ኑሮ የአሕዛብን ሕይወት ምን እንደሚመስል ተመልክተናል። ወደዚህ ደግሞ ስንመጣ አዲሱ ሰው ማን ይመስላል፣ ምን ይመስላል የሚለው ማንነቱን ስንመረምር አንደኛውና ሌላኛው ቅድም ከጠቀስነው እንጂ ክርስቶስን የሰማ ክርስቶስን የተማረ ከክርስቶስ ጋር የሆነ ማለት ነው። በእርግጥም ይላል ቁጥር 21 ላይ እዚህ ቅድም በጠቀስነው ጥቅስ ላይ ቁጥር 1 ኤፌሶን ምዕራፍ 4 ማለት ነው። ቁጥር 1 በእርግጥ ሰምታችሁታልና እውነትም በኢየሱስ ክርስቶስ እንዳለ ተምራችኋል። ኢየሱስ ክርስቶስ እውነት ነው። እውነት በሱ ዘንድ አለ። የተማርነው ይሄ እውነት ነው። ክርስቶስ እውነት ነው። ክርስቶስ በውስጡ እውነት አለ። ስለዚህ ያ እውነት የተቀበልነው በክርስቶስ ያለ እውነት የተቀበልነው ያ እውነት በመቀበላችን ነው አዲስ ማንነት ያገኘነው። አዲሱ ሰው አዲስ የተባለበት ምክንያት ያ እውነት ስለተቀበለ ነው። እንዲህ ነው ተብሎ የተጻፈው ክርስቶስ ራሱ ሲናገር በዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ ይሆናል። ስለዚህ ድምፄን ይሰማሉ ነው ያለው። የእግዚአብሔርን ድምፅ በመስማታችን ነው አዲስ ማንነት ያገኘነው። አዲሱ ሰው አዲስ የሆነው የክርስቶስን ድምፅ በመስማቱ ነው። የክርስቶስን ድምፅ አሮጌው ሰው የሚሰማው የዲያብሎስን ድምፅ ነው። የዲያብሎስን ድምፅ በመስማቱ ምክንያት ሕይወቱ በዚያ ቅድም በገለጥነው መስመር ያልፋል። አዲሱ ሰው ደግሞ
አዲሱን ክርስቶስን የተገለጠውን ክርስቶስን በምድር የታየውን ከዛ በፊት ያልነበረውን ስጋዊ ማንነት ስጋ ለብሶ የተገለጠውን ሕያው የሆነውን ህልውናው ከጥንት ከዘላለም የነበረው ጌታ አይቶ ሰምቶ አዲስ ማንነት አገኘ ማለት ነው። አዲስ ማንነት ያገኘው የዛ የክርስቶስን ድምጽ በመስማት ነው። ድምጽን ይሰማሉ ተብሎ ተጽፏልና ድምጽን ይሰማሉ ተብሎ ተጽፏልና የሰማነው ድምጽም ቅድም እንዳለው ያ እውነት የሆነው ክርስቶስን በመቀበላቸው እውነትም በኢየሱስ እንዳለ በከርሱ ተምራችኋል ነው። እውነት በኢየሱስ እንዳለ እውነት በክርስቶስ ነው ያለው። እሱ ራሱ እውነት ነው። ክርስቶስ ራሱ እውነት ነው። እኔ እውነት መንገድ ሕይወትም ነኝ ተብሎ ተጽፏልና ዮሐንስ ወንጌል 14 ላይ። ስለዚህ ክርስቶስ እውነት ነው፣ በእርሱም እውነት አለ። ስለዚህ ያ እውነት የሆነውን ስለሰማ አዲሱ ሰው አዲስ ማንነት ኖረው ማለት ነው። አዲሱ ሰው አዲስ ማንነት አለ። የክርስቶስ ማንነት የገባው ሰው የክርስቶስ ሕይወት የኖረ ሰው ወይም ደግሞ በክርስቶስ የነበረው ሐሳብ በውስጡ የሚመላለስ ሰው አዲስ ማንነት ያለው ሰው ነው ማለት ነው። አዲስ ማንነት እውነት የመጣው በክርስቶስ ነው። ሕግ በሙሴ ተሰጥቶ ነበር ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ነው የሚለው። ጸጋና እውነት በኢየሱስ ክርስቶስ ሆነ ነው ማለት ነው። ስለዚህ አዲሱ ሰው ይሄ በክርስቶስ የሆነ እውነት የገባው ነው። የክርስቶስ እውነት የተቀበለ ነው ማለት ነው። እኛ የክርስቶስ እውነት ተቀብለናል። ክርስቶስ እውነት መሆኑ ገብቶናል። ስለዚህ ክርስቶስ እውነት ነው፣ ክርስቶስ ሕይወት ነው፣ ክርስቶስ መንገድ ነው ብለን እንመሰክራለን። ስለዚህ አዲስ ማንነት አለን ማለት ነው። ይህን የሚመሰክር ክርስቶስ እውነት መሆኑ የሚመሰክር አዲስ ማንነት ያለው ነው። አዲሱ ሰው አዲስ ማንነት ያለው ነው ማለት ነው። ሌላው የአዲሱ ሰው መገለጫው አሮጌውን ማንነት በደሙ ኃይል የማስወገድ አቅም ያለው ነው። አንድ ሰው አዲሱን ሰው ሆኗል ወይም አዲሱን ሰው ለብሷል አዲስ ማንነት አለው ብለን የምንል ከሆነ አሮጌውን ማንነት በደሙ ኃይል የማስወገድ አቅም ያለው ነው ማለታችን ነው። በዚሁ ኤፌሶን ምዕራፍ 4 ቁጥር 22 ላይ ቅድም ባነበብነው ክፍል ውስጥ ስንመለከት ፊተኛ ኑሯችሁን እያሰባችሁ አለ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ነው የሚለው። የሚጠፋውን እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። ጠፊ ነው አሮጌው ሰው፣ ሕይወት የለው። ሕይወት ያለው አዲሱ ማንነት ነው። ስለዚህ ያ ጠፊውን ማንነት አሮጌውን ማንነት አስወግዱ ነው። ማስወገድ ይችላል ማለት ነው። የሚያስወግደው ግን በክርስቶስ ደም ነው። ኤፌሶን ምዕራፍ 2 ቁጥር 11 ላይ እንዲህ ተብሎ እንደተጻፈ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ ከተገረዙት በተባሉት ያልተገረዙ የተባላችሁ ይህን አስቡ ይላል። በዚያን ዘመን ከእስራኤል መንግሥት ርቃችሁ ከተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ካለ በኋላ ቁጥር 13 ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። የክርስቶስ ደም ከኃጢአት ሁሉ ያነጻል። የክርስቶስ ደም ከኃጢአት ሁሉ ያነጻል። የነበረ አሮጌ ማንነት አለ። ያ አሮጌ ማንነት የሚወገደው በክርስቶስ ደም ነው። አዲስ ማንነት የሚወሰደውም የሚገኘውም ወይም ደግሞ ያ አዲስ ማንነት አለኝ ብሎ የሚናገረውም በዚህ በአዲሱ በፈሰሰው የክርስቶስ ደም ነው። የክርስቶስ ደም ያገኘው ሰው አዲስ ማንነት አለው ማለት ነው። ኃጢአት አይገዛውም ማለት ነው። በደል አይገዛውም ማለት ነው። አሮጌ ማንነቱን ማስወገድ ይችላል ማለት ነው። ቢወድቅ እንኳ ደሙ እንደገና ያነጻዋል። ኃጢአት ቢሰራ እንኳ ይሄ ደከመ ማንነት ያልተዋጀ ሥጋ ቢያደክመው እንኳ እንደገና በክርስቶስ ደም የመንጻት የመቀደስ ኃይል አለው ማለት ነው። ስለዚህ የአዲሱ ሰው ሌላኛው ማንነት በዚህ በደሙ ኃይል ኃጢአትን ማስወገድ፣ በደሙ ኃይል ከክርስቶስ ጋር ኅብረትን ማጠናከር፣ በደሙ ኃይል መቀደስ፣ መንጻት፣ መለየት ማግኘት ነው ማለት ነው። ከእርሱ ጋር እየሆነ ይመጣል ማለት ነው። ከሥራው ጋር ገፋችሁታል ነው የሚለው። በክርስቶስ ደም ቀርባችኋል ነው የሚለው። ስለዚህ እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታል። ሁልጊዜም
ውሸት የምንናገር ከሆነ ያሮጌው ሰው ማንነት በውስጣችን የሚታይ ከሆነ ቆም ልንል ይገባል። የሚያድሰው መንፈስ የሚያነጻው ደም ወደኛ በእኛ ላይ እንዲገለጥ በንስሐ በጌታ ፊት መውደቅ ይጠበቅብናል ማለት ነው። ሰው በደሙ ከታጠበ በኋላ በመንፈሱ ከተቀደሰ በኋላ በደሙ ከተቀደሰ በኋላ እንደገና እንዲያየት በደል ከሰራ ተሳስቷል ማለት እንደገና መነሳት አለበት ማለት ነው። የሞተለትን ጌታ ማሰብ አለበት ማለት ነው። ወደ ቀራንዮ በህሊናው መገስገስ አለበት ማለት ነው። የዚያን ጊዜ አሮጌውን ሰው ገፎ ይመጣል ኃይል አለው። ደሙ ያን አሮጌ ሰው አስወግዶ ይመጣል ስልጣን ስላለው ማለት ነው። ሌላው አዲሱ ማንነት ለኃጢአት የሞተ ነው። ሁላችንም እንደምናውቀው አዲስ ማንነት አለን። አዎ በክርስቶስ ያመነ ኢየሱስ የእግዚአብሔር ልጅ ነው፣ ክርስቶስ ያው የእግዚአብሔር ልጅ ነው ብሎ ያመነ ሰው ወደ ክርስቶስ የቀረበ ሰው አዲስ ማንነት አለው። አሁን አዲስ ማንነት አለኝ ብዬ ማለት እችላለሁ። ምክንያቱም በደሙ ተቀድሻለሁ፣ በደሙ ጸድቄያለሁ፣ በደሙ ነጽቻለሁ። እናንተም እንደዚሁ ክርስቶስን ባመናችሁ ሰዓት የእግዚአብሔር ልጆች ሆናችኋል። የእግዚአብሔር ልጅ ያመነ ሁሉ እንዲህ አይነት ቅድስና አለው። የእግዚአብሔር የልጅነት ስልጣን አለው፣ ቅድስና አለው። ስለዚህ ቅድስና ካለው ሁልጊዜም ኃጢአትን ገሏል ማለት ነው። ኃጢአት በእርሱ ዘንድ የሞተ ነው ማለት ነው። በሮሜ ምዕራፍ 6 ቁጥር 6 ላይ እንዲህ ተብሎ ነው የተጻፈው፣ ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ነው የሚለው። የሞተ ነው የሚለው። ለምን የሞተ? ለሥጋ የሞተ ወይም ደግሞ ለኃጢአት የሞተ ከኃጢአቱ ጸድቋል ነው የሚለው። ሁላችንም መቼ እንደምንሞት እናውቃለን። ስንጠመቅ ከክርስቶስ ጋር እንሞታለን። ከዚያ 3 ጊዜ ብቅ ጥልቅ ብለን ውስጥ ወደ ውስጥ ስንገባ ክርስቶስ ሞቱን ነው የምናስበው። ወደ ውስጥ ስንገባ ከዚያ ስንወጣ ደግሞ ትንሣኤውን ነው። የሞትን ለኃጢአት ሞተናል ማለት ነው። ከክርስቶስ ጋር የሞትን ክርስቶስን አመን ብለን ስናውጅ ጌታ ነው፣ ንጉሥ ነው፣ አምላክ ነው ብለን ስናውጅ ከኃጢአት ሞት የሞተስ ከኃጢአቱ ጸድቋል ነው የሚለው። ከኃጢአት ተለያይቷል። የኃጢአት ወቀሳ የኃጢአት በደል በውስጡ አይታይም ማለት ነው። አዲሱ ሰው ማንነቱ ይሄን ነው የሚመስለው። እኛ በክርስቶስ ያገኘነው ሕይወት አዲስ ማንነት ከኃጢአት መንጻት ነው። ከኃጢአት ያጸድቃል፣ ንጹህ ያደርጋል፣ ይቀድሳል፣ ያከብራል። ከዚህ የተነሳ አዲሱ ማንነት ለኃጢአት የሞተ ነው ማለት ነው። ለኃጢአት ሞተናል እኛ። ኃጢአት በእኛ ላይ ኃይል የለውም። ኃጢአት በእኛ ላይ ስልጣን የለውም። ባቀረብነው መጠን ነው የሚቀርበን። ስናሸሸው ይሸሻል። እግዚአብሔርን እሺ በሉት ተብሏል። ዲያብሎስን ተቃወሙት ከእናንተም ይሸሻል ተብሎ ተጽፏል። ስለዚህ ዲያብሎስን ማራቅ እንችላለን ማለት ነው። ክፉ ነገር መግደል እንችላለን ማለት ነው። መግደል የሚችል ማንነት አለን ማለት ነው። ሌላው አዲሱ ሰው በውስጥ ማንነቱ የተለወጠ ነው። የተለወጠ ማንነት አለው። በክርስቶስ አዲስ ማንነት ስናገኝ፣ በክርስቶስ አዲስ ሰው ስናገኝ፣ አዲስ ማንነት ስናገኝ ውስጣዊ ማንነታችን የተለወጠ ነው ማለት ነው። አመለካከታችን የተለወጠ ነው ማለት ነው። በዚህ ቁጥር ምዕራፍ 4 ቁጥር 23 ላይ በአእምሯችሁ መንፈስ ታደሱ ነው የሚለው። ሮሜ 12:2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትውደዱ ይላል። ስለዚህ በውስጡ የተለወጠ ነው ማለት ነው። የውስጥ ማንነቱ ክርስቶስን ይሰብካል ማለት ነው። ዘላለማዊ ጌታን ያውጃል ማለት ነው። የታደሰ ማንነት የተለወጠ ማንነት አለው ማለት ነው። ቁጥር 4 ላይም ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ነው የሚለው። እንደ እግዚአብሔር ምሳሌ የተፈጠረው ነው። የመጀመሪያው አዳም ሁላችንም እንደምናውቀው በእግዚአብሔር ምሳሌ ነው የተፈጠረው። እንደ እግዚአብሔር ምሳሌ የተፈጠረው እግዚአብሔር ማን ነው ስንል ደግሞ እግዚአብሔር ቅዱስ ነው፣ እግዚአብሔር ንጹህ ነው። ስለዚህ ለእውነትም በሚሆን ጽድቅና ቅድስና ነው የሚለው። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። እንደ እግዚአብሔር ምሳሌ የተፈጠረው እኛ ማንነታችን የእግዚአብሔር ምሳሌነት የሚገልጥ ነው። እግዚአብሔራዊ ማንነት አለን። እግዚአብሔር ምን አለ? በአንደኛ ጴጥሮስ
መልእክት ምዕራፍ 1 ቁጥር 15 ላይ ሐዋርያ ጴጥሮስ አድሮ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ በኑሯችሁ ሁሉ ቅዱሳን ሁኑ ተብሎ ነው የሚጽፈው የተባለው የተጻፈው። ስለዚህ እግዚአብሔር ቅዱስ ነው። እግዚአብሔራዊ ባህሪ አግኝተናል በልጁ በኢየሱስ ክርስቶስ። ቅዱሳን ንጹሃን ሆነናል ካልን ከኃጢአት የተለየ ቅዱስ የሆነ ኑሮ አለን ማለት ነው። ሮሜ 6:4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበልን ይላል። በጥምቀት ከእርሱ ጋር ተቀበልን። በጥምቀት ከእርሱ ጋር ስለተቀበርን አዲስ ማንነት አለን ማለት ነው። አዲስ ሕይወት አለን ማለት ነው። ስለዚህ የአዲሱ ሰው ማንነት ኃጢአትን የመግደል፣ ኃጢአትን የማጥፋት፣ ኃጢአት እንደ ባህሪው ወይም ደግሞ ኃጢአት መተው እንደማይችል አርጎ አያስብም ማለት ነው። እንደ አጠቃላይ ስንመለከተው አዲሱ ሰው አዲስ ማንነት አለው። አዲስ ማንነት አለው። ከአሮጌው ሰው የሚለይበት፣ ከአሕዛብ ኑሮ የሚለይበት አዲስ ማንነት አለው። ሊለማመደው የሚገባው፣ ሊኖረው የሚገባው ይህንን አዲስ ሕይወት ነው። በዚህ አዲስ ሕይወት ውስጥ መኖር ነው የሚገባው። አዲሱ ማንነት በአመለካከት ይለያል። ዘኍልቍ ምዕራፍ 13 ቁጥር 30 ላይ እንዲሁም ደግሞ ዘኍልቍ ምዕራፍ 14 ቁጥር 8 ላይ እንደምንመለከተው እግዚአብሔርስ ከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያገባናል እርሷንም ይሰጠናል ብለው እንዳሉት እንደነ ካሌብ ማለት እንደነ ኢያሱ የዛ ምሳሌ ናቸው። እነሱ ኢያሪኮን ይሰልሉ ዘንድ የተላኩ 12ቱ ነገድ ነበሩ። ከ12ቱ ነገድ እስራኤል ወይም ደግሞ ከ12ቱ ተወካዮች 10ሩ አይሆንልንም አይሳካልንም ብለው ሲመለሱ፣ ሁለቱ ካሌብና ኢያሱ ግን እግዚአብሔር ከሰጠን እንወርሳለን ነው ያሉት። እና ነው ታሪኩ በደንብ ብታነቡት በደንብ ይጠቅማል። አመለካከት ለውጥ አለው ማለት ነው። ስለዚህ ዛሬም አዲሱ ማንነት በክርስቶስ የተገኘ ማንነት ካለን አልችልም አንልም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ኃይልን በሚሰጠኝ በክርስቶስ መከራም ቢሆን ሞትም ቢሆን ሌላም ነገር ቢሆን እችላለሁ። ኃጢአትን ማሸነፍ እችላለሁ። ኃጢአትን ማራቅ እችላለሁ። ዲያብሎስን ማስወገድ እችላለሁ ይላል። ኃይልን በሚሰጠኝ በክርስቶስ። ይህ የአመለካከት ለውጥ ነው። አዲሱ ሰው እንዲህ አይነት አመለካከት አለው። አዲሱ ሰው እንዲህ አይነት አመለካከት አለው። አሸንፋለሁ፣ እወጣለሁ፣ ለዲያብሎስ አልንበረከክም፣ ዲያብሎስ አይገዛኝም ብሎ ያምናል ማለት ነው። ይህ የአዲሱ ሰው ማንነት ነው። እይታውም ልክ እንደዛው እይታውም ይለያል። እግዚአብሔርን ነው የሚያየው፣ እግዚአብሔርን ነው የሚመለከተው፣ ዘላለማዊውን ነው የሚያስተውለው፣ ሰማያዊውን ነው የሚመለከተው። አሕዛብ ግን ሐሳባቸው ምድራዊ ነው፣ ሆዳቸው አምላካቸው ነው ተብሎ ተጽፏል። የመስቀሉ ጠላቶች ናቸው ብሎ ተጽፏል። የኛ ሐሳባችን ምድራዊ አይደለም፣ ሰማያዊ ነው። ሀገራችንም ሰማያዊ ነው። የአዲሱ ሰው ማንነቱ ሰማያዊ ዜግነቱ ነው። ሰማያዊ ዜግነት አለው ማለት ነው። በሰማይ ሀገር አለው ማለት ነው። ያንን ያስባል፣ በላይ ያለውን ያስባል። በላይ ያለውን አስቡ ተብሎ ተጽፏልና በላይ ያለውን ስለሚያስብ ከአዲሱ ማንነት ይለያል፣ ከአሮጌው ማንነት ይለያል። አሮጌው ማንነት ቅድም እንዳልነው አጸያፊ ነው፣ አሳፋሪ ነው። በሱ የምንቀና ካለን በጣም ተሳስተናል። አዲስ ማንነት ያለን ሰዎች ልዩ የሆነ ባህሪ አዲስ ማንነት ስላለን አዲሱን ነው የምንመለከተው። በአኗኗርም እንደዚሁ ይለያል። አዲሱ ማንነት አኗኗሩ ከአሮጌው ማንነት ይለያል። በፊልጵስዩስ ምዕራፍ 4 ቁጥር 11 ላይ እንዲህ ተብሎ ነው የተጻፈው፣ ይህን ስል ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬአለሁና መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገር ሁሉ መጥገብንና መራብንም መብዛትንና መጉደልን ተምሬአለሁ ይላል። ተምሬአለሁ ይላል። ስለዚህ መጥገብንና መጉደልን፣ መብዛትና መጉደልን፣ መጥገብና መራብን፣ ማግኘትና ማጣት ሁሉንም አይቼ ተምሬአለሁና ያለኝ ይበቃኛል ብዬ ማለትን አውቃለሁ ነው የሚለው። በአኗኗር ይለያል አዲሱ ማንነት። የክርስቶስ ማንነት ካለ ክርስቶስን የለበሰ ሰው፣ አዲስ ማንነት በክርስቶስ ያገኘ ሰው ኑሮዬ ይበቃኛል ብሎ በዚህ ይኖራል። ባይሞላ ቢሞላ በነገር ሁሉ የሆነው ከእግዚአብሔር ነው ብሎ ስለሚቀበል በአኗኗር ይለያል። ሌሎቹ ስትመለከቷቸው ግን ሲስገበገብና ሲጨነቅ ትመለከቱታላችሁ። ነገር ግን በክርስቶስ የሆነ
አዲስ ማንነት ያለው የአዲሱ ማንነት ባህሪ የሚንጸባረቅበት ሰው ግን አይጨነቅም፣ በመጠን መኖር ያውቃል ማለት ነው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ እንዲህ ተብሎ ነው የተጻፈው፣ ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ነው የሚለው። በመጠን ኖራችሁ ነው የሚለው። ስለዚህ የልቦናችሁ ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። በመጠን ኖራችሁ። አዲስ ማንነት ያለው ልዩነቱ ስታዩት በመጠን መኖር ያውቃል፣ መጠኑን ያውቃል፣ ልኩን ያውቃል፣ የቱ ድረስ መሄድ እንዳለበት ያውቃል። ምክንያቱም ከክርስቶስ ተምሯልና፣ ከመንፈሱ ተምሯልና፣ መንፈሱ ይመራዋል። መንፈስ እልክላችኋለሁ እሱ ወደ እውነት ሁሉ ይመራችኋል ተብሎ ተጽፏል። ወደ እውነት እየተመራ ስለሚመጣ መንፈሱ ስለሚያስተምረው፣ ስለሚገዛው፣ ስለሚያርቀው ሁልጊዜም ከመጠን አያልፍም። አሕዛብ ግን ከመጠን ያለፉ ናቸው። ቅድም አልፋቸው ለፍትወታቸው ተላልፈው ይሰጡ። ሴት ተዘጋጅቶላቸው እያለ ወንድ ከሴት ጋር መገናኘት እያለ ገደብ ስለሌለው ፍላጎታቸው ፍትወታቸው መቆሚያ ስለሌለው ወንድ ከወንድ ጋር ይገናኛል ነው። ቅድም ባነበው ነው መልእክት ላይ ፍላጎት ገደብ ሲያጣ እንዲህ ያልፋል፣ ወደ እንስሳነት ባህሪ ይቀየራል፣ ማንነትን ያስተዋል፣ ያስጥላል። ስለዚህ ከዚህ ማንነት የወጣ አዲስ ማንነት ያለው ሰው መጠኑን ያውቃል፣ ልኩን ያውቃል ማለት ነው። በልክ እንድንኖር ያደረገን እግዚአብሔር ስሙ የተመሰገነ ይሁን። አነጋገራችን ራሱ ይለያል። አዲሱ ሰው ማንነቱ ባነጋገሩ እንኳን ይለያል። ባነጋገሩ ልክ አይደለም፣ እንደሌላው ዝም ብሎ አይለቅም፣ ዝም ብሎ አይናገርም። ያዳነው ማን እንደሆነ ያውቃል፣ ከክርስቶስ ተምሯልና፣ ሕይወት ከክርስቶስ ተቀብሏልና። ስለዚህ ምን ማለት እንዳለበት ቀድሞ ያውቃል። የሚናገረው በጸጋ ነው። ለሰዎች ጸጋን የሚያድል በጨው እንደተቀመመ ያለ ንግግር ነው የሚናገረው ማለት ነው። የዳነ ሰው አዲስ ማንነት ያለው አዲሱ ሰው ከዚያ ይለያል። በምድር ብቻ ሳይሆን በሰማይ፣ በጊዜያዊ ብቻ ሳይሆን በዘላለማዊ። ሲጀመር እኮ መኖሪያውም ይለያል። የአሮጌው ሰው ማንነቱ ኑሮው ሲኦል ነው። የአዲሱ ማንነት ኑሮው ሰማያዊ ነው፣ ዘላለማዊ ነው፣ ገነት ነው። ስለዚህ በንግግሩ አይደል? ታስታውሳላችሁ ቅዱስ ጴጥሮስ አላውቀውም ብሎ በሚክድበት ሰዓት ምን ነበር ያለው? አላውቀውም ብሎ በሚክድበት ሰዓት አነጋገር ይገልጥብሃል ያለችው። አነጋገር ይገልጥብሃል ያለችው። አነጋገራችን ይገልጣል ማለት የአዲሱ ሰው ማንነት እስከዚህ ድረስ ነው ማለት። አዲስ ማንነት ሲኖረን ክርስቶሳዊ ማንነት ይኖረናል ማለት ነው። ስለዚህ ይህ አዲሱ ሰው በክርስቶስ የተገኘ አዲስ ማንነት ነው። እኛ አዲስ ማንነት ያለን ሰው ነን። ሁልጊዜ ልናይ የሚገባው የቀደሙትን በዙሪያችን እንደ ደመና የከበቡንን በብዙ እውነት ውስጥ በብዙ መከራ ውስጥ በብዙ ስቃይ ውስጥ ያለፉትን እንጂ በግራ በቀኛችን ያሉት የአሕዛብን ምግባርና ተግባር እያየን መውደቅና ወደ አሮጌው ማንነት መግባት የለብንም። የወደቅንም ካለን እንደገና የኢየሱስ ክርስቶስ ደም ከኃጢአት ያነጻናልና ደምህ ይጠበኝ ብለን በመስቀሉ ስር ልንበረከክ ይገባል። አዲሱ ሰው አዲሱ ማንነቱን ሲያጣ በክርስቶስ መስቀል ስር ይንበረከካል፣ ማንነቱንም ያገኛል። ሁሌም ከክርስቶስ ጋር ይኖራል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር ታላቅ ነው፣ በነገሮች ሁሉ ያስተምራልና ስላስተማረን ስለመከረን በአዲስ ማንነት እንድንኖር ስለረዳን ስለ አዲሱ ማንነታችንን ዋጋ ሰጥተን ከእርሱ በተማርነው ሕይወት መሰረት ክርስቶሳዊ ሕይወት እንድንኖር ጸጋ ያግዘን። ደካሞች ነን፣ ያልተገዛ ማንነት ያልተገዛ ስጋ አለን፣ ያልተቤዠ ስጋ አለንና ይህ ስጋ ቢያስቸግረን እንኳን ለጊዜው ነው፣ ያልፋል፣ ይጠፋልና የማያልፈውን ጌታ ሁሌ እየተማጸንን በመስቀሉ ስር ሆነን ከሚፈሰው ከክርስቶስ ደም ከፈሰሰው ከክርስቶስ ደም የተነሳ ቅድስናችንን አስከብረንና ከብረን በፊቱ እንድንኖር ጸጋ ያግዘን። እግዚአብሔር ስሙ የተመሰገነ ይሁን። አሜን።